አይ መዋረድሽ ዘላለም አለምሽን ወይ አታምሪ ወይ አታፍሪ መሞት ይሻላል። የሶሻል ሚዲያ ሁልጊዜ የሚዲያ አህያ እየተባልሽ እየተሰደብሽ ይብን ራሱ ደስታ እንኳ በዛ ሰሞን ራሱ ይቺ የሚዲያ አህያ ሀለሌ ካሁን በኋላ እኔ በቃይ ሴት ሰምቼዋለሁ ማለት ነው። ስለዚህ እኔ እንጃ ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ባሉን አሳምሞ እንደዚህ አድርጎ እንዲህ አንቆላሽቶ ሆስፒታል አስገብቶ ማልቀስ፣ ለሰው ይምሰል ማጎንበስ፣ አስመሳይ መሰሪ መሆን ምን ይሰራል? ምንም አይሰራም። ጥሩም አይመስለኝም። ከአንቺ የበለጠ ደግሞ በጎችሽ በግ ናቸው። ታይ ይሄ ነገር ጥሩ አይደለም፣ አንቺነትሽን ስምሽን ያስጠፋብሻል፣ አንቺነትሽን ያንኮላሽብሻል ብለው አያውቁም። እዛም ስንሄድ ሸላይ ጀግና፣ እዛም ስንሄድ ደመቁ ጀግና፣ እዛም ስንሄድ ደመቁ ጀግና ነው። ይሄ ደግሞ አንቺነትሽን እየጣለሽ እያቆሸሸሽ ነው። ወይ አታምሪ ወይ አታፍሪ ይላል የሀገራችን ሰው። ሀለሌ የሚዲያ አህያ ይላሉ። እኔ አላቅም ያሉት እንግዲህ ሌሎቹ ናቸው ያሉሽ። እዛው ሄደሽ ተከራከሪያቸው። እንደ ሴት ከጎንሽ እንቁም ለማለት ደግሞ አትሆኒም። ሁሉም ሰው እንዲጠላሽ ተደርጎ ነው ስራ እየሰራሽ ያለሽው። ሀቂቀትም ሴት ልጅ የእውነቴን ነው የምላችሁ ቁጥብ ስትሆን ጥሩ ነው። በዚህ ልክ እንዲሰራ በዚህ ልክ እንደሚሆን ለምን እንደፈለግሽም ምን እንደሆንሽም የምናውቀው ነገር የለንም። ዋናው ግን እሱ አይደለም። ራስሽ መተት ሰርቻለሁ ብለሽ ህዝቡ ላይ አስወርተሽ ትኩረት እንዲትስቢ አድርገሽ ሀብሉን በግብ ልክ ባሰራው በሶስት ወር ለበሰልኝ ብለሽ አውርተሽ በራስሽ ከህዝብ እኔ እውነቴን ነው የምላችሁ እኔ ህዝቡን አንድ ጥፋት አለበት ብዬ ህዝቡን አልወቅስም። በራስሽ ባፍሽ ባንደበትሽ ህዝቡ ቢያወራም ቅመም ቢጨምርም ባይጨምርም እናንተ ታመጡት ዘንድ እንዴ እኔ አምጥቼ ነው ያሯሯጥኩት እኮ ነው ነገሩ። አንቺ ታመጪው አንቺ ታሮጪው። ተጣልቻለሁ ብለሽ ያወራሽው አንቺ፣ ፈታይ ብለሽ ያወራሽው አንቺ፣ ዛሬ ደግሞ ቢታመም አስመሳይ መሰሪ ሆነሽ የመጣሽው አንቺ። አጎንብሰሽ እንደዚህ ቦርጭ ለብቻ ጎንሽ ለብቻ። ጎንሽ እኮ አንድ ጅብ ያሳድራል ባይዘው ወንድም እነ ደስታን ስትገትቺ እኔ እሱንም ወደው እያልሽ እሱ ጋር ተለጥፈሽ ወይ ያ አላህ በጣም ከባድ ነው ጋይስ። ከእንደዚህ አይነት ቤተሰብ አላህ ይጠብቃችሁ፣ አላህ ይጠብቀን። ሀቂቀትን ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች የፍቅር ጀማዎች ሁላችሁም ጎጃም ላይ መጥቻለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታረጉ እህቶቼ እጅግ አመሰግናለሁ። እድሜና ጤና ይስጥልኝ። እንዲሁም ኮፒ ሊንክ እርገጡልኝ ጋይስ 5 ጊዜ ብሊስ ባካችሁ እህቶቼ አመሰግናለሁ። ሳጭ እንጂ ተቀባይ አድርገን እባክህ ጌታዬ በይ ተመልካች አታድርገን። እኛም የ9 ወር ልጅ ነን አንፈላሰና እንደላቀን ያረብል ዓለሚን የርፈት እንጀራ ወፍቀን አገራችንን ሰላም ያርግልን፣ ህዝባችንን ሰላም ያርግልን። ህዝብ ከሌለች አገር የለችም፣ አገር ከሌለ ህዝብ የለም። ሰላም ያውርድልን ያረብል ዓለሚን፣ ሰላም ያንጣልን። የኑሮ ውድነትም ይቅር ተብሎ ጌታዬ ፍልስስ ያለ የኑሮ ውድነት ይቅርና ፍልስስ ያለ የተመቸውን ኑሮ ያምጣልን። እኛም ሀገራችን ገብተን ፏ ድምቅ ብለን እንድንቀመጥ ማለት ነው። አላሁም አሜን። እና የበይ ተመልካች ያደርገን፣ የሰራነውን ፍሬ በረካ አድርግልን፣ አቋራጭን አላህ ያዝልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሚዲያ ላይ ረክሶ ከመምጣት ረክሶ ከመውደቅ ከመሰደብ ከመንዘላዘል አላህ ይጠብቀን። ካሜራ ተደግኖብኝ እንግዲህ እንደዚህ የተፈታች ሴት አንዲት የተፈታች ሴት እንዴት አድርጋ ባሏን መመለስ እንዳለባት አሁን ምሳሌ እኔ ባሌ ፈቶኛል። የሸይጣን ጆሮ ይደፈን፣ የጂኒዎቹ የሰይጣኖች የጆሮዎቹ ይፈቱ ይደፈኑና ይጠቅጠቁና መላእክቶቹንም እኮ ከኛ ዘንድ አራቅናቸው። ምሳሌ ነው ባሌ ቢፈታኝ እንደ ምሳሌ ልስጣችሁ። መቼም ቀኞች ናችሁ ይፍታሽ ነው የምትሉት። አላህ የስራችሁን ይስጣችሁ። አሁን ምሳሌ ባሌ ቢፈታኝ እኔ የጅኖቹ የሰይጣኖቹም ጆሮ ይጠቅጠቅ ቢፈታኝ እንዴት አድርጌ ያንን ወንድ እዛ ጋር ዳይመንድ ሆኖ ሌላ ሴት እቺ እኔ የጣልኩትን ሌላ ሴት አንስታ ስታሞናሞንብኝ የተሞናሞነው የጎንደር ሰው እኮ ነው እንደተባለው አሁንም ብድግ አድርጋ ደግሞ እንዴት አድርጌ አንኮላሽቼ ወደ ራሴ እንደምመልሰው ራሴ ገድዬ ራሴ አንኮላሽቼ ያንን ሰው በግዴታ ወደ እኔ ተመለስ ብዬ። ትዳር በግድ ነው እንዴ? ትዳር በህዝብ ነው እንዴ? ትዳር በሶሻል ሚዲያ በማህበራዊ ነው እንዴ? እኔ አልገባኝም። ብልህ ነኝ ካልኩኝ እኔ ራሴ ነኝ ትዳሬን የማስጠብቀው አይደለ?
ባጣ ቆየ ነው አሁን ላይ እየተደረገ ያለው። ባጣ ቆየ አጥቻለሁ ቆያለሁ ትዳሬን በዶላር ሽጬ እኔም ሌላ ወንድ ይግዛኝ አንተም ሌላ ሴት ይግዛፍ ተብላ እምሰራ የምታስተላልፍ ሴት ነው የምመስለው ደመቁ። አሁን ይሄ ነገር ጥሩ ነው፣ ትውልድን አይገልም። አንድ ቀን ለትውልድ ሳታስቡ ለህዝብ ሳታስቡ እንደዚህ አይነት ቪዲዮ እየተሰራ ዘላለም አለማችሁን እየሰራችሁ ነው ያላችሁት። ቡዜ ምን ጨመርሽበት? ደብስ ምን ጨመርክበት? ይሄ ነገር ጥሩ ነው ብላችሁ አስባችኋል? ይሄ ነገር ጥሩ ነው ብላችሁ አስባችሁበታል? እናንተ አልማችሁበታል? እናንተ ይሄ ነገር ጥሩ ነው ብላችሁ አስባችኋል? እናንተ ይሄ ነገር ጥሩ ነው ብላችሁ አልማችሁበት ታውቃላችሁ? ይሄ ነገር ለእናንተ ሰላም ነው? ሰላም ይሰጣችኋል? የህዝቡ መበላለት ለእናንተ ሰላም ይሰጣችኋል? የህዝቡ የወደንስ የፋሚሊዎች መቀየም ለእናንተ ሰላም ይሰጣችኋል? ለእናንተ ሰላም ይሰጣችኋል? ይሄ ነገር ይሁን እንቀበላለን። ሰላም ተሰጣችሁ። የእህቶች መጣላት እስበሱ የእህቶች መበላላት እናንተን አኮራችኋለሁ። ወደንሶቼ ፋሚሊዎች መኑኝ፣ እናንተን አኮራችኋለሁ። ከአብርሃም ጋር ድጋሚ አልመጣም ያለ ሴት ዛሬ ምን ተገኘ? አብርሃምን የምትወዱት እናንተ በዚህ ልክ ነው ወይ? ምን ስትሉት ነበረ? የሰበሰበውን አይብላው ያ ረቢ እያለች አንድ ትልቅ እናት ስትራገም የነበረች ሴትዮ ዛሬ ቂጧ እስከሚንቀጠቀጥ አብርሃም ምናምን እያለች ነበረ። ሰውንስ መራገም ምን አስፈለገ? ካንሰር ይውጣባችሁ ከነ ልጆቻችሁ ብለው የተራገሙ ሰዎች ዛሬ ምን ተገንቶ ነው? ከቆረጣችሁ ለምን አልቆረጣችሁ? ዛሬም እኮ ያችሁ ሄርሜላ ናት ያለችው እኮ አብርሃም። በትክክለኝነት ደግሞ ከሆነ እንደ ቪዲዮ ከሄደን ሄርሜላ ቀለበት ታስሩላታል። ባለቤቱ ናትኝ። ሐኪም ቤት መገኘት ያለበት እሷ ናት። መክሰስም በህግ መጠየቅም ያለባት ሄርሜ ነች። ለምን ማስቆም ትችላለች? አንቺን እንደ ቪዲዮ ከሆነ ነው ያልኳችሁ፣ እንደ ሀሳብ እንደ ቪዲዮ ገባችሁ? እቺ ልጅ ህይወቷ በአብርሃም እጅ ነው ያለው። ሲታመምም ከጎኑ መሆን፣ ሲድንም ከጎኑ መሆን፣ ፍቅርዬን ያለምም መሆን ያለበት ሄርሜላይና ሄርሜላይ ብቻ ነው ትኩረት ያለው። እቺ ልጅ ነፍሰ ጡር ናት። በሁለተኛ ደረጃ ደግሞ ደመቁ 80 የለኝም ተፈትቻለሁ፣ ላይህም አልፈልግም። ቪዲዮ አለን ጋይስ፣ እኛም ቪዲዮ ተገድፈን ነው። ቪዲዮ አለ። እውነት ከሆነ ለሀቅ ከሆነ ለሀቅ ከቆብን ነው። ወይ አታፍሪ ወይ አታምሪ የምንለው እኛ ለዚህ ነው። ለምን አስፈለገ ማስመሰሉ? ዛሬ ላይ መተሽ እንደዚህ ማጎንበሱ ምን አስፈለገ? ለምን አስፈለገ? ይሄ ጥሩ ነው ብለሽ ታስቢያለሽ? ማለቴ ጥሩ ነገር ነው። ሰላም ይሰጥሻል? እኔ አላቅም። እኔ ሰላም ይስጥሽ አይስጥሽ አላቅም፣ ብቻ ያስጠላል፣ ይደብራል። እንደዚህ አድርጎ ህዝብ ላይ መጫወት፣ እንደዚህ አድርጎ መሳቂያ መሆን፣ እንደዚህ የሚዲያ ያንቺ ዘልዛላ ሳዳጌ በደለሽ ምናምን ነውር ነው። የምር እኔ በጣም ነው የቀፈፈኝ። ባይዘዊ በጣም ነው የቀፈፈኝ። በጣም ምንድን ነው ይሄ መርከስ በዚህ ልክ? እንዴት ምን ማለት ነው? እኔ አልገባኝም። ብዙ ሰዎች የምር ወንዶቹም ሴቶቹም ላያት አስጠላች ላያት አስጠላች በየሄድኩበት የሚሉት ኢቭን ወንዶች ራሱ ማለት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ እህቶቼ ወንድሞች፣ አመሰግናለሁ። ስለዚህ እኔ እንደ ሴት እንደ ሀገርም አብረንሽ ደግሞ ታው በቃ ብለን ደግሞ ለሁላችሁም እንዳንሆን ደግሞ የምታረጋቸው ድርጅቶች የምትሰራቸው ድርጅቶች እኔ ባሌን አንኮላሽቼ ገድዬ ሐኪም ሲሄድ ዘፍ 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 ጆሮውን ያልተቆረጠው ውሻ መስዬ እንዴት ብዬ ነው ታዲያ እኔ ልከተለሽ የምችለው? መሪ ልኮን አትችልም። እንደመጣሽበት ብትሆኒ ባይሆን ትንሽ ግን አሁን አንቺ ወደቅሽ ጨርሰሽ አንቺነትሽን የምወድቅበትን ስራ እየተካሄደ ነው ያለው። ትውልድንም እየገደላችሁ ነው። ስቶፕ፣ ይሄ ነገር ይቆም። ፍትህ ለአብርሃም ታደሰ፣ እንዲሻልክ እንድትድን እንፈልጋለን። ሁላችንም ምኞታችን ነው። ሚዲያ ላይ እያየነህ ያደግን ልጅ ነህ። ሄርሜላም ብዙ ተሰድበሽ የመጣች ልጅ ነሽ። ትዳርሽን ያዢ ብላታለች ሄርሜላ። ከዚህ በፊትም ትዳርሽን ያዢ ልታውልሽ ስትላት አልፈልገውም እኔ አንተን ላይህም አልፈልግ እንኳን አብሬ ለወን ብላ ራቁት ቪዲዮ ድረስ ቀርጻ ለህዝብ ያጋራይ ሰው ናት። እኔ ግራኔ የገባኝ መልሱልኝ እንግዲህ ኮሜንታተሮች፣ ትክክለኛይቱ ማን ናት? ሄርሚ ናት
ወይንስ ደመቁ ናት? እዚህ ላይ ኮሜንት ላይ አስቀምጡ። ሄርሚ ናት ወይንስ ሩታ ናት? በትክክለኛነቱ መንገድ ከሄድ በአደባባይ ቀለበት ያሰረላት ሄርሜላ በአደባባይ ቀለበት ታስሩላት። ደመቁ ስትገባ ቡሌ የለም ቀጤ ወደ ቤትሽ ተብላ የተጨፈጨፈች ሴት ዛሬ ምን ተገኘን? የኔ ጥያቄ ይሄ ዛሬ ምን ተገኘ ነው። ይሄንን ፕሊስ ሁላችሁም እንድትመልሱልኝ እፈልጋለሁ። በሌላ ቪዲዮ ብቅ እስከምንድረስ ሰላማችሁ ብዝት ይበልልኝ። እጅግ አመሰግናለሁ።